የድንቅ ሀገር ፕሮግራም በዚህ ሳምንት በይፋ ጀምረናል። የተንቢ ባፈን ተንቶራ ቤታችር የጉቴ ባዘራ ቋንቋቸውን ባህላቸውን እየተማርን ስለ ኢትዮጵያም እያወቅን የጋሞ ባህላዊ ልብስ ምን በመባል ይታወቃል? ልብሱ ነው ዮትሮኔና ዮትሮ ዝግሪዶኔና ዝግሪዶ። ባሳለፍነው ሳምንት ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ከክብር ከንቲባችን ወይዘሮ አዳነች አቤቤ ጋር በመሆን ሁሉም ብዙ ፕሮጀክቶችን ሲያስመርቁልን ነበረ። የጉራጌ ተወላጅ የሆነችው የሴቶች መብት ተሟጋች ማን ትባላለች? ራሄል ድንቅ ሀገሮች ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘወትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ ድንቅ ሀገሮች ነን። ውድ ተመልካቾች ፕሮግራማችንን እንዴት አያችሁት? ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ከክብር ከንቲባችን ወይዘሮ አዳነች አቤቤ ጋር በመሆን ባሳለፍነው ሳምንት ከእንጦጦ አንስቶ ከ4 ኪሎ ድረስ በየመንገዱ ብዙ ፕሮጀክቶችን አስመርቀዋል። እኛም 4 ኪሎ በሚገኘው ፕሮጀክት ላይ ተገኝተን ለእናንተ እያደረስን ነው። በኋላ ላይ በእግረ መንገድ ትንሽ ነገር እናሳያችኋለን። አሁን ግን ወደ ቻሌንጁ ምን ይመስላል? ተወዳዳሪዎች ተመልከቱ። 1 2 እያላችሁ 7 ትሞላላችሁ። 7 ከሞላችሁ በኋላ 7 የሞላችሁት ላይ 6 ከላይ ታደርጋላችሁ። ተግባባን? ከዛን 5 እያላችሁ ትቀጥላላችሁ። 4 እያላችሁ እስከ 3 ተግባብተናል። ቀድሞ ለጨረሰ ፍርስ ካለብን እንደገና ትቀጥላለ። ተግባባን? እናንተም አንድ ዙር እዚህ እናንተም አንድ ዙር እዛ ተጫወታላችሁ። እንደዚህ እናደርጋለን። ውድ ተመልካቾቻችን አብረን እንቀጥላለን። ማን ያሸንፋል? የትኛው ቡድን 50 ነጥብ ይወስዳል? በቅርብ ዳጎስ ያለ ሽልማት ለመሸለም ፕሮግራማችን ወደ ፋይናሉ እየተጠጋ ነው። እናንተም ለመሸለም ተዘጋጁልን። በቅርብ እንሸልማለን። ዋው! ይሄው 5 ደቂቃ አላችሁ። 5 ደቂቃ አላችሁ ለመጀመር። 1 2 3 አችልም መነጋገር ትችላላችሁ። በንግግር ማገዝ ትችላላችሁ። በቃዎች ነው ማገዝ ማትችሉ። መንካት አትችልም። አስጠጊ ማለት ትችላለህ። መብት ነው። ከስር የተበላሸ እንዳይሆን በደንብ ያስተካክላችሁ ማስተካከል ትችላላችሁ። ሰርታ ይላል። ይሄ ነው ይልሃል። እንግዲህ ይልሃል። ቀድመሻል እኮ ሄደሽ ነበር እኮ። እኔ የጨረሰውን ነው ማደንቀው። የጨረሰው ነው ማደንቀው ይላል። ውድ ተመልካቾቻችን ምርትና አገልግሎታችሁን ማስተዋወቅ ከፈለጋችሁ ቅድሚያ ለእኛ ስጡን። ዋው! ወይኔ ንፋስ አሉን። ንፋስ እኮ
አሁን ንፋሱ ነው። ንፋስ ማለት ምን ይዘምን ላድርግ? ለቀድሞ ጨረሰ ነው የምሰጠው። ንፋስ ዋው! ውድ ተመልካቾቻችን 3 ደቂቃ ቀርቷቸዋል። 3 ደቂቃ ቀርቷቸዋል። ዋው! ንፋስ 3 ደቂቃ ቀርቷቸዋል። ውድ ተመልካቾቻችን የት ነው? የት ነው? ምን አገባ እንዴ? ከዚህ በኋላ ወንዶች ከነኩ ነጥብ እቀንሳለሁ። ቅድም እዛ ስለነካ አሁን አልፌ ያለው እኩል ስለሆናችሁ። ዋው ዋው! ውድ ተመልካቾቻችን ምርትና አገልግሎታችሁን ለማስተዋወቅ እኛ እንደ አማራጭ ተጠቀሙ። ዋው! የትም አካባቢ እንመጣለን። የትኛውንም አካባቢ ባህል፣ ታሪክ፣ እሴት እናስተዋውቃለን። የት እንምጣላችሁ? የት እንድረስ? ለምን አትቆጥርልኝም? ውድ ተመልካቾቻችን 2 ደቂቃ ይቀራል። 2 ደቂቃ ይቀራል። እኔ ንፋስ ልሁን 2 ደቂቃ ይቀራል። 2 ደቂቃ ይቀራል። እንዳትነካ ይቅር እንዳትነካ። ይሄኛው ቻሌንጅ በጣም ከብዷቸዋል። 10 ትካፈላላችሁ። 10 ትካፈላላችሁ። ኧረ አለችኝ። እሺ እንቀጥላለን። ስንት ነው ይሄ? እሺ 15 ትካፈላላችሁ። አንድ ልጨምር። በቃ አሁን እኮ ነፋሱ ቀዝቀዝ ብሏል። ለጌታ ስም 5 ነበር እኮ 6 አልሞላም ጭራሽ። እየቀጠልን 1 ደቂቃ ይቀራችኋል ተመልካቾቻችን። 5 ነጥብ ትካፈላላችሁ። አልተስማሙም። አይሆንም። ለእሱ 5 ነጥብ ማሰጥቼ አይቻልም ማለት 1 ደቂቃ ይሄኛው ንፋስ ነው። ቀስ ወይ መጨረሻ ያረቀስ ሀያ ሰከንድ ውድ ተመልካቾቻችን 10 ሰከንድ 10 ሰከንድ ተመልካቾች 7 ሰከንድ 5 ሰከንድ አሁን ጨረስኩኝ። The time is up። እኔ ስሩ ያልኩት 7 ነው። 7 አዎ ትክክል። 7 ከዛ ደርድራችኋል። ሁለቱም አያሰጥም። ሁለታችሁም ወንዶች ተቀያየሩ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የትም ጥሩን እንመጣለን። አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከፖና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ ድንቅ ሀገሮች ነን። እንቀጥላለን። ወንዶች ሊጀምሩ ነው። ሴቶች ምንም ነጥብ አያሰጥም። ነጥብ አላገኙም። ጠይቂያቸው ነበር 10 ተካፈሉ ብዬ አልፈለግም ማለት 15 አልኩ እምቢ አሉ። 5 ተካፈሉ እምቢ አሉ። መጨረሻ ላይ ምንም ሳያገኙ ሄዱ ማለት ነው። እንቀጥላለን። ለመጀመር 1 2 3 በደንብ ጮክ ብለሽ መምከር ትችያለሽ። ችግር የለውም። ምክር ላይ ግን መንካት አትችይም። ነፋሱ ጸጥ ይሄ ነፋስ እንደመጣ ጨረሱ አለ። እነዚህ ከእጅ በላይ ነፋስ አለ እንዴ? ነፋሱ አይደል? እንቀጥላለን። ስንት ናችሁ? ስንት ነው የሚቀር?
ሰባት ናቸው። መሰረቱን ነው ማሳመር። መሰረት ችግር አለ እንዴ? አላልኩም። እሱ ጋር ስንት ነው የወደቀው? አንድ ነው የወደቀው። የወደቀ ኳስ ማንከሳት አትችሉም? በዚህ ልጀምር። መጠበብ ነው ይላል። ተጠበቡ። ትክክለኛ አይደል? ከታች ሁለት ደቂቃ ይቀራል። ሁለት ደቂቃ ይቀራል። ተመልካቾቻችን 2 ደቂቃ ብቻ ይቀራል። 2 ደቂቃ ይቀራል። ይሄ ስንት ቆጣሪ ነው? ቆጣሪ ነው ዶሮ ስላለፈው አይደለም። እሺ አሁን ስንት ይቀራል? ነይ ነይ፣ ይኸውልህ አትዘኝ። ማዘን አይደለም ከዚህ እሺ 1 ደቂቃ ይቀራል። 1 ደቂቃ ይቀራል። አንድ ደቂቃ ይቀራል። 1 ደቂቃ ይቀራል። 1 ደቂቃ ይቀራል። ይቺ ብትሳካለ እሺ ነይ ቁጥር አለ ሌላ 20 ሰከንድ 20 ሰከንድ 20 ሰከንድ እኔ አንቀሳቀስ 20 ሰከንድ የትርፍ ነው። 15 ሰከንድ 10 ሰከንድ The time is up. The time is up. ሁለታችሁም ነጥብ አሰጥ በርቱ። እኛ የፈለግነው ባዘዝናችሁ ልክ ነው። ጥሩ ሂዳል። ቅድም እነሱ ሙሉ አግኝተዋል። እንዳትዘጋው እሱ ይዘጋል። ቅድም 3 እነሱ 2 ሲያመጡ እናንተ ምንም አላመጣችሁም። አሁን ደግሞ እናንተ 3 አመጣችሁ፣ እነሱ 2 አመጡ። የቅድሙም ሆነ ያሁኑ አያሰጥም። የጠየቅነው ከ7 እስከ 3 ደርድሩልን ነው። በነገራችን ላይ መሰራታችሁ ካላማረ ላይ ምንም አይደለም። አንዳንዱ ገደል ብሎ የምታረጉበት አለ። ስታጠጋጉት ወደፊት ለፊት ደግሞ ጠጋ ብታደርጉት ይይዛል። ወደፊት ለፊት ማስጠጋት ይፈልጋል። ይሄኛውን አያይዛችሁ ያው እንደዚህ አድርጋችሁ እዚህ ፊት ለፊት ላይ ካመጣችሁት ይይዛል፣ ይቀጥላል፣ ይይዛል። ይሄኛው ምንድነው ፊት ለፊቱ ይጠጋጋል ማለት ነው። እነሱም ከዛ ነው የሚቀጥለው ወደ ላይ። ይሄን አላረጋችሁም እናንተ። መጀመሪያ መሰረቱ ማሳመር አለበት። ለሁሉም ነገር መሰረቱ ማማር አለበት። ነገ ሀገራችንን ለሚረከቧት ልጆቻችን ዛሬ ኢትዮጵያን እኛ መሰረቷን ማሳመር አለብን። ዛሬ እኛ የልጆቻችንን መሰረት ማሳመር አለብን፣ መጣር አለብን። ውድ ተመልካቾቻችን ቻሌንጁ እዚህ ያለው ቻሌንጅ በዚህ ያበቃል። ወደ ቀጣይ ጥያቄ እንሄዳለን። ቀጣይ መዳረሻ፣ ቀጣይ ጥያቄ። ከዛ በፊት አንድ እግረ መንገድ አይተን እንመጣለን። እስቲ
አሁን በእግረ መንገድ ፕሮግራማችን ላይ እንገኛለን። እግረ መንገዳችንን ስንሄድ 4 ኪሎ አካባቢ ድሮ ይሄን ቦታ በጣም አውቀዋለሁ። እዚህ መጥቼ እኔም ጋዜጣ አነብ ነበረ። የብዙ ዘመን ትዝታዬ ነው። መዲናችን አዲስ አበባ ላወቀ አዲስ አበባ ለመጣው ሁላ ለነዋሪውም ሳይቀር እቺ 4 ኪሎ ጋዜጣ ማንበቢያ ቦታ ለሁሉም ትዝታ ነች። ዛሬስ እንዴት ነች? ታዲያ እዚህ አንድ ወዳጄን አግኝቼ ከሱ ጋር ትንሽ ቆይታ አደርጋለሁ። እንደምን አለ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም? ሰላም ነው። ስምህም ማን ልበል? ስሜ መዋጅር ጀመር። ምን ያክል አመት ሰራ እዚህ? እዚህ ገፋ ቢት ከ97 ጀምሮ እዚህ ጋር አለ። ኦልሞስት 20 አመት ታች ነበር። እዚህ ታች ነበር። ድልድዩ ስር ነበረ። በዛ ሰዓት ስል እንዲህ ደረጃው የጠበቀ ምናምን አልነበረም። እንትን ያለ ነበር። ከድሮና ከአሁኑ ልዩነቱ እንዴት ነው? የፊቱና የአሁኑ ልዩነት ነው። በምን ነገር የሚገናኝ ነገር አያገናኝም። ድሮ ሳውቀው 1 ብር ነበር አንድ ጋዜጣ። አሁን ምን ያክል ገባ? አሁን አንድ ጋዜጣ የሚነበበው አሁን ዋጋውም እየናረ ሄደዋል። አንድ ጋዜጣ 50 ብር ምናምን ነው የሚገዛው። 5 ብር ነው የሚነበበው በአሁኑ ሰዓት። 5 ብር ነው አንድ ጋዜጣ 5 ብር። 5 ካነበበ 25 ብር። አሁንም እኮ ጨመረ አይባልም። ያው እዛው አካባቢ ነው ያለው። ጨመረ አይባልም። ያው አካባቢ ነው። ምንም ነገር ተመራቂዎች ከብዙ ቦታ ይመጡ ነበር በዛ ሰዓት። ቦርድም ነበረ። ቦርዱም ላይ እንግዲህ ሰው ብዙ አንባቢ ነበረ። አሁን እንደፊቱ ምናምን ቦርድ ምናምን የለም። እንደፊቱ ብዙ ሰው ምናምን የለም። ጋዜጦችም እንትን እያሉ ሄደዋል። እየመነመኑ ሄደዋል። አንባቢው ግን ምን ያክል ነው? አንባቢ በጣም አለ። አንባቢ ቆንጆ ነው፣ ግን የሚነበብ ነገር በብዛት የለም። አሁን ላይ የሚነበብ ነገር አሁን ሰዓት የሚነበው አዲስ ዘመን ሪፖርተርና ኢትዮጵያን ሄራልድ፣ ፎርቹ ካፒታል ምናምን እነሱ ናቸው ያሉት። እንግዲህ ሌላ ጋዜጣዎች መጽሔት ጠፍቷል። ወረደ መጽሔቶች እንዳለ ህልውናቸው አልቋል። የሉም። ምንም መጽሔት የለም በአሁኑ ሰዓት። ምንም ገበያ ላይ መጽሔት የለም። እንግሊዝኛ ሪፖርተር ብቻ ነው በቃ። እንግሊዝኛ ሪፖርተር የሚመጣላቸው ሪፖርተርና ቢዝነስ ምናምን የሚሉት ያለው ማለት ነው። እንግዲህ በጣም ብዙ ትዝታዎቻችንን አስቃኝተናል። እስቲ የምትለን ሀሳብ አለ በዚሁ አጋጣሚ? ይሄ ቢደረግ ይሄን ደግሞ ቢጨመር የምትለው? የአሁኑ እንግዲህ በጣም ውብ ነው፣ ምቾት አለው፣ ፀሐይ አይመታቸውም እንደ ድሮ አንባቢዎች። ድሮ እኮ መለዮ ያለው መለዮ አድርገው መለዮ የሌለው ደግሞ ጥጓን ይዞ ተሸፋፍኖ ነበር። አሁን ላይ በጣም ልዩነት አለው። ስለዛ የምትለን ነገር አለ? ለውጡ በጣም ደስ ይላል። እዚህ በጣም ነው የተለወጠው። ፊትና አሁን በምን የሚገናኝ ነገር የለም። በጣም ያው ስታያት እንደው ሌላ እንደው አውሮፓ ነው የምትመስለው ፊት የነበራት እና አሁን ስናይ በምን ማለት የሚገናኝ ነገር የለውም። እኛ እየሰራ ነው። ይሄን ተሰርቶ ተሰጥቶናል። ለሌሎችም ደግሞ እንደዚህ ለባለ መጽሐፍ የሚሸጡትም ለሌሎችም እንደዚህ እድሉ ቢሰጣቸው ደግሞ። ወደ ተመልካቾቼ ከመዋጅድ ጀማል ጋር ጋዜጣ የሚያስነብበን የብዙ ዘመን ትዝታችን የነበረው ወዳጃችን ጋር የነበረን ቆይታ ይሄን ይመስላል። ሞጅድዬ በጣም አመሰግናለሁ። እሺ ጥያቄ ቁጥር 3 ቁጥር 3 የምስል ጥያቄ ነው። ዘፋኙ ማርያም ወደ ተመልካቾቻችን ምስላቸውን እንግዲህ እያዩ ነው። ምንድን ነው? ፍንጫለው ነው። እሺ ገቢሳ ያደታ ናቸው። ገቢሳ ያደታ አይደሉም። እንትና ነው ጌታቸው ካሳ አይደለም። ድምጻዊ ነው። አለማየሁ ሂርጶ ዋው! ሙሉቀን መለሰ ነው። ወደ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድምጻዊ ነው። አልተመለሰም። ዘ ታይም ኢዝ አፕ። እድል ለእናንተ። አለች እኮ እዚህ ጋር አልሰጥም አለ። እምኛ ሻፈረኝ ካላወቅኩም አለ።
ውድ ተመልካቾቻችን አካባቢያችሁን፣ ማህበረሰባችሁን፣ ባህላችሁን፣ ታሪካችሁን ለማስተዋወቅ እኛን የመጀመሪያ አማራጭ አድርጋችሁ ተጠቀሙ። የትም ጥሩን እንመጣለን። ዋው እሺ ድምፃዊ አብተው ከበደ ነው። በጣም የኦሮምኛ ሙዚቃ አቀንቃኝ፣ በጣም ጎበዝ፣ ሁሉም ትዝታ ያለበት ወይ ስለ አቤ ተነሳ ልቅም ብዙ ማለት ይቻላል። አብተው በጣም ጀግናችን፣ እናመሰግናለን። የእናንተን ጥያቄ ቁጥር 2 ጥያቄ ቁጥር 2 አዲስ አበባ ውስጥ የሚገኙ ኢትዮጵያዊ ባልሆነ ቋንቋ የተሰየሙ የሰፈር ስሞችን ውስጥ አራቱን ጥቀስ። ቋንቋው ኢትዮጵያዊ ባልሆነ ስም የተሰየሙ አራት አዲስ አበባ ውስጥ የሚገኙ። ሜክሲኮ፣ ጀርመን፣ ሜክሲኮ፣ ፈረንሳይ ሌጋሲዮን። እሺ ሜክሲኮ 2 ብለሃል። ጀርመን ሰፈር አይደለም፣ አደባባይ ነው። ቻይና ካምፕ ይባላል። አንድ ብቻ። ጣሊያን ሰፈር። እዚህ ጋር ደርሰንማ አንቆምም። በኢየሱስ አራብሳ ኧረ ወዴት እየሄድን ነው? ቦሌ ቡልቡላ። ኧረ አይደለም። በአግባቡ ያሰጣችኋል። የሀገር ስም አደረጋችሁት እንጂ ጣሊያን ሰፈር የሚባል አለ። ወደ ተመልካቾቻችን እኛ እነ መርካቶን እነ ዳስተንን ትጠራላችሁ ብዬ ነው። በአግባቡ ያሰጣችኋል። መርካቶም ዳስተንን ብትሉ እንሰጣችሁ ነበረ። በአግባቡ 50 ነጥብ ተሰጥቷችኋል። እናመሰግናለን። እንቀጥላለን። ወደ እናንተ ልምጣ። እሺ ጥያቄ ቁጥር 1 እቺ በጣም ትቀላል ጥያቄ ነች። የዘንድሮ ችግኝ ተከላ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት መርሃ ግብር መቼ ነው? ቀኑን፣ ወሩ? ሐምሌ 24 አይደለም። ያስጀመሩት ዘንድሮ ያስጀመሩት ያስጀመሩት ግንቦት ነው። ግንቦት 2017 ነው። ቀኑን ንገረን። እሺ ያስጀመሩት መቼ ነው? እኔ ልክ ነህ ካልልም አለ። ግንቦት ነው። እርግጠኛ ነህ? ሐምሌ 24 አይደለም? 700 አይደለም። እሺ ሳደረጉበት ወሩ ልክ ነህ። ወሩ ልክ ነህ። ወሩ ልክ ነህ። እሺ ሐምሌ ነው ያለው። ሐምሌ ነው። እሺ ሐምሌ 700 ሚሊዮን ተሰጠለበት። እሺ ግንቦት ነው። ግንቦት 4 ነው። ግንቦት አይደለም። ሰኔ 4 አይደለም። አንድ የመጨረሻ እድል አለ። 4 ሞክረሃል። 5ኛ እኔ ከግል ሰጠው። ያስጀመሩት ሰኔ 2 አይደለም። የዘንድሮ የችግኝ ተከላ በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት ወይም የተጀመረው መቼ ነው? የችግኝ ተከላው ሰኔ 24። አንድ እድል ብቻ ነው የምሰጥ። አንድ እድል አስተካክልልኝ። አንድ እድል። ሰኔ 21 25 ነጥብ። ውድ ተመልካቾቻችን ሰኔ 21 ነው የዘንድሮ የችግኝ ተከላ የተጀመረው። በአዲስ ዓለም አቀፍ ኮንቬንሽን የተጀመረው ሰኔ 21 2017 ነው። እናመሰግናለን። ሰኔ 21 ነው። አልተጠጋልኝም። 5ኛ ድል በጉልበት ነው የሰጠው ከኔ። እናመሰግናለን። እንቀጥላለን። ወደ እናንተው ጥያቄ ቁጥር 16 በኢትዮጵያ ብሎም በአፍሪካ የመጀመሪያው ጥብቅ ደን ስሙን ጥቀስ። አማራ ክልል
ማሽላ ነው። በሳቱት እያልክ ነው አይደል? አለች አንተ ጋርም ሰሜን ተራራ አካባቢ ያለው ሰሜን ተራራ አካባቢ ያለው ይሆናል ያልከኝ ነው። እኔ ምን አገባኝ አይደለም ደን 30 ሰከንድ አለ። ጥቅጥቅ ደን ዘ ታይም ኢዝ አፕ። ወደ እናንተ ልምጣ። ማዜ ጥብቅ ደን ብሔራዊ ፓርክ አላልኩም። ሸካ ውስጥ ወደ ሸካ ወይ ከፋ ውስጥ ነው የሚገኘው። እርግጠኛ ነህ? መልስ አይደለም ወይ? ሸካ ደን ሸካ ውስጥ ነው። ሸካ በጣም ደን እንዳላቸው ነግረውኛል። በፕሮግራማችንም ጋብዘውናል። እርግጠኛ ነኝ ተመልካቾች በቅርብ እንሄዳለን። ግን ሸካ ውስጥ ያለ ነገር ስሙን አላውቅም። ወይ ከፋ ስሙ ምን ይባላል? ግልገል ግቤ አይደለም? ግልገል ግቤ አይደለም እንዴ? ስምጥ ሸለቆ። ኧረ በቃሽ ፈጀሽው። ውድ ተመልካቾቻችን መልሱ የሚሆነው መናገሻ ሱባ ጥብቅ ደን ይባላል። እናመሰግናለን። ቀጣይ መዳረሻችን የሚሆነው ወደ ቻሌንጅ ነው። ቻሌንጁ ጋር እዛ እንገናኛለን። ዋው! እናመሰግናለን። ደርሳችሁ ዞራችሁ ነው የምትመጡ። እዚህ ጋር ስትመጡ ቀድሞ የደረሰ ነው። ካፈነዳችሁ አለቀ። እዚህ ጋር እስክትደርሱ ድረስ ተግባባን። ለመጀመር 1 2 3 ከተሳሳታችሁ ከወደቀ መታችሁ ከዚህ ነው የምትጀምሩት። ዋው 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 ይላል ተለሾ ተመለ ይዘይት ማን ያዘው? የብብቱን ይዘህ ተመለስ። ዋው! የብብትን ልቀቀው፣ ከፍ አድርገው። እንዴ ተመለስ። አትበቃም፣ መንቃት አይቻልም። መረጋጋት ይላል። መረጋጋት ና በቃ ና ይላል ይቀራበታል። በአግባቡ ያሰጠዋል ይላል። በአግባቡ ያሰጠዋል። 50 ነጥብ። የመጀመሪያ ዙር እኮ ቀጥቅጠህ ሄደሃል እኮ። አሁን ደግሞ ወደ ሴቶች እንሄዳለን። ሴቶች ለመጀመር 1 2 3 ጎበዝ እንዳትፈጥኝ ይልሻል አለ። እጃችሁንም ኳስ እንዳይነካ ተመለሺ። ይደረሳል። ሊወድቃት ይችላል። እሱ ቀስ በይ አትፍጠኝ። ይደረሳል።
ነይ እዚህ ጋር ትደርስ ሊሆን ይችላል። ነይ ሀምሳ ነጥብ ጉዳይ ነው። ራሱን አመጣችሁ ራሱን ቻሌንጁ በጣም ያምራል። 50 ነጥብ ደግመውታል። ቴክ ፋይቭ ዋው አብሽር ይሳካልሽ ይመጣል። ውድ ተመልካቾቻችን ሶሬሳዎችና ሎላሼዎች የሚያደርጉት ትንቅንቅ እንደቀጠለ ነው። ውድ ተመልካቾች በዚህ ቻሌንጅ በወንድም በሴትም ሎላሼዎች 100 ነጥብ አግኝተዋል። ቀጣይ ቻሌንጅ አለ፣ ብዙ ጥያቄ አለ፣ ቻሌንጅ አለ። እንቀጥላለን። ውድ ተመልካቾቻችን ምን ያክል እናንተ ግን ተዝናናችሁልን ነው? እየተዝናናችሁ ተማራችሁልን ነው? የኛ ፍላጎት እሱ ነው። ከዚህ በኋላ ደግሞ የምሽቱን ድባብ ከሶሬሳና ሎላሼዎች ጋር ሆነን አብረን እንቃኛለን፣ እንኮመኩማለን፣ እንጎበኛለን። ወደ ምሽት ድባባችን መዲናችን አዲስ አበባ 4 ኪሎአችን በምሽት ምን ትመስላለች የሚለውን ለእናንተ እናሳያለን። አብረን እናያለን። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን ነው። ፕሮግራማችን እንደተመቻችሁ ተስፋ አደርጋለሁ። ባሳለፍነው ሳምንት በሶሬሳና በሎላሼዎች የነበረው ትንቅንቅ በዚህ ሳምንትም እንደቀጠለ ነው። ውድ ተመልካቾቻችን ነገር ግን በዚህ ሳምንት አሸናፊውን የምንለይበት ይሆናል። ውድ ተመልካቾቻችን የትም እንመጣለን፣ አካባቢያችንን እናስተዋውቃለን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ገልጠን ለዓለም እናሳያለን። በተለይ ያልተዋወቁ ሲኖሩ እኛ ደፍረን ገብተን የትኛውንም አቀበት ወጥተን የትኛውንም ቁልቁለት ወርደን እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቲቪ የመዝናኛ ቻናል ከቦናፊልም ፕሮዳክሽን ጋር በመተባበር የምናደርስላችሁ ቆይታችን እንደቀጠለ ነው። በዚህ ሳምንት ግን ፍጻሜውን ያገኛል። ወይ ሎላሼዎች ወይ ደግሞ ሶሬሳዎች። እንቀጥላለን። ውድ ተመልካቾች ጥያቄ ለሎላሼዎች። ሎላሼ ጥያቄ ቁጥር ስንት? 9 ጥያቄ ቁጥር 9 7 ቤት ጉራጌ የሚባሉ ማን ናቸው? ወይም 7 ቤት ጉራጌዎች የሚባሉ አካባቢዎች። ጉራጌ ብዙ ቦታዎች አለ፣ ዞን ውስጥም ብዙ ቦታ አለ፣ ምስራቅ ጉራጌ ላይም አለ። 7 ቤት ጉራጌ ብለን ግን የምንለያቸው አሉ እንደ አካባቢ እና እነዛ ማን ናቸው? ሶዶ፣ ወልቂጤ 7 ቤት 7 ቤት ጉራጌ 7 ቤት ጉራጌ 7 ቤት ምስራቅ ወልቂጤ። ተወዳዳሪዎቻችን ጋር በጣም ስታወሩ ነበር፣ ስትግባቡ ነበር። እንዲህ አይነት ጥያቄ አትጠያየቁም እንዴ? ሀላባ በነገራችን ላይ ወደ ተመልካቾች የራሱ ባህል ቋንቋ ያለው ሌላ ብሔር ነው፣ ሌላ ዞን። ሀላባ ሆሳና ሶዶ ጉራጌ አይደለም። ብዙ ሞክራችኋል። ከ7 ከ6 በላይ እድል አግኝታችሁ ምስራቅ ጉራጌ ረቀጠቀጣችሁት። ጉራጌ ውድ ተመልካቾቻችን መልሱ በትክክል አልተመለሰም። ከብዙ በላይ እድሎች ሰጥተናል። 2-1 ቢያገኝ በዚህ መሀል ውስጥ እንቀጥል ነበረ። እንዴት ናችሁ? ታውቁታላችሁ? ትሞክራላችሁ? እሺ ሞክሩ። 7 ቤት ጉራጌ የሚባሉት እነማን ናቸው? እንደገኝ፣ እኖር፣ ቸሃ፣ እዣ፣ ሙሆር፣ አበሽጌ የለበትም። ገደባ ነው ጉታዘር ወለኔ የለበትም እሱ። እሺ ከመጀመሪያ ልጀምር። እሺ ጉመር፣ ጌታ፣
ጌታ እንደጋኝ እንደገኝ እኖር እኖር ቻሃ ቻሃ እዣ እዣ ሙህር ሞህር በአግባቡ ያሰጠዋል 25 ነጥብ ሙነት ያሰጠዋል አጨብጭባ ቀጥላለን ጥያቄ ቁጥር 15 ነው እናንተ የቀረው ጥያቄ ቁጥር 15 የጋሞ ዞን ባህላዊ ግጭት አፈታት ስነ ስርዓት ምን ይባላል ቀላል ነች ስንት ጊዜ አሳይተናል ሳሜታ ሶስት ድል ይቀራል የጋሞ ዞን ባህላዊ ግጭት አፈታት ስነ ስርዓት ምን ይባላል እኔ ጋር ወንደጥም ድንቡሻ ነው ድንቡሻ አስተካክልልኝ ድንቡሻ ወይ ድንቡሻ ድንቡሻ በአግባቡ 50 ነጥብ ያሰጣል ዋው ድንቡሻ ወደ ተመልካቾቻችን የአንዱን ባህል አንድኛው ሲያቅ መንፈሴ እንዴት ደስ ይለዋል መሰላችሁ በቃ ደስ ይለኛል እውነቴን ነው የምነግራችሁ በጣም ነው ደስ የሚለኝ 5 ጥያቄ በተከታታይ ከሚመልሱት በላይ እነሱ ቆመው የነሱን ባህል ሲያቁ እነሱ ቆመው እነሱ ባህል ሲያቁ በጣም ደስ ይለኛል እንዲህ ነው ድንቅ ሀገር ማለት እነሱ ቆመው እነሱ የነሱን ባህል ሲመልሱ እነሱም እንደዚሁ ሲመልሱ ዋናው የድንቅ ሀገር ፍላጎት ባህሎቻችንን ማሰባጠር አንድ ማድረግ ያለን ባህል ያለን አንድነታችንን መጨመር እዛ ጋር ያለው አንተ እዚህ ጋር ያለው የኔ አብረን ተቻችለን በአብሮነት አንድ ሆነን መኖር እንችላለን የሚለውን ማሳየት ማድረስ ነውና ደስ ብሎኛል 50 ነጥብ በአግባቡ ይገባቸዋል ዋው እንቀጥላለን ውድ ተመልካቾቻችን ቀጣይ ወደ ቻሌንጅ ነው ኳላይ ቻሌንጅ አለ ቻሌንጁን ይጫወታሉ ውድ ተመልካቾቻችን ቀጣይ የምንሄደው ወደ ቻሌንጁ ነው እዚህ ውስጥ ትገባላችሁ እዛ ጋር የምታዩት አለ 10 ታስገባላችሁ እዚህ ውስጥ ገብታችሁ እንዲህ እየዘለላችሁ በአፋችሁ ይዛችሁ ነው የምትሄዱት እዚህ ውስጥና አንድ ይዛ እዛ ታደርሳለህ እየዘለል መንገድ ላይ ቢወድቅ እንመልሰዋለን ተመልሰህ ሄደን የምታመጣው አፍ ላይ ነው ያለው ተግባብተናል ገብታችኋል ቀድሞ ለጨረሰ 10ን 50 ነጥብ እንሰጣለን ውድ ተመልካቾቻችን ለመጀመር 1 2 3 ይላል አለ ሀምሳ ነጥብ ነው ጉዳዩ ቀስ ይላል ቀስ ይላል ዋው ምርትና አገልግሎታችሁን ለማስተዋወቅ ቅድሚያ እኛን አድርጉ ዋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከሞናቪል ፕሮዳክሽን ጋር በመተባበር ዘወትር ቅዳሜ 1 ሰዓት ላይ ይላል 50 ነጥብ ለጉዳዩ ጉዳዩ 50 ነጥብ ነው ይላል ደረሰብህ መልሶ መቀጠል ይችላል ቢወድቅበት እኮ ቻንስ አለ ከወደቀበት ቻንስ አለ እርግጠኛ ነህ 50 ነጥብ ነው ጉዳዩ ያዝ 50 ነጥብ ዋው መመለስ አለበት ይመለስ ዋው
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾች አሁን ደግሞ መጀመሪያ በወንዶች 10 ኳስ ይዘው ቀድሞ በበለጠ ባሸነፈ ብለን ሶሬሳዎች 50 ነጥብ አግኝተዋል። አሁን ደግሞ ሴቶች በ5 ባያ ነው የሚጫወቱት። 50 ነጥብ እንሰጣለን። መራመድ አይቻልም፣ መዝለል ነው። ተግባባን? በአፋችሁ ይዛችሁ የወንዶቹን ታሪክ ታደርጋላችሁ። ለመጀመር 1 2 3 አትንካ ይላል አለ። ጉዳዩ 50 ነጥብ ነው። ጉዳዩ 50 ነጥብ ነው። ጉዳዩ 50 ነጥብ ነው። ሁለት ይለዋል። 3 ይቀራል። ሶስተኛውን እየሄደች ነው። ፉክክራቸው በጣም ደስ ይላል። 3 ይለዋል። 2 ይቀራል። ቀስ ይደረሳል። ከወደቀባት ተመልሳ ትመጣለች። ከወደቀባት ተመልሳ የመጨረሻውን ለመውሰድ እየመጣች ነው። አታብሽሪ፣ ሂዳ ልትወድቅ ትችላለች። ፍጠኝ! ዋው! ሊወድቅባት ይችላል። ይዘሽ እንጂ ገና አልመጣችም። ወይኔ ውሰድሽ! አልመጣችም። የ50 ነጥብ ባለቤት! ዋው! 50 ነጥብ! ውድ ተመልካቾቻችን 50 ነጥብ! ዋው! ና አንተ የት ነው የምትመጣው? እዛ አስበልተሃት። ዋው! ያ 50 ነጥብ በአግባቡ አሳክተውታል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። በዚህ ዙር አሸናፊዎቹ ውድ ተመልካቾቻችን በወንዶች ሶሬሳዎች አሸናፊ ሲሆኑ፣ በሴቶች ደግሞ ሎላሼዎች አሸናፊ ሆነዋል። ውድ ተመልካቾቻችን በዚሁ አጋጣሚ እንደዚህ እየሰራን የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ድንቅ ሀገር ብላችሁ የዩቲዩብ ቻናላችን ላይ ገብታችሁ ሰብስክራይብ አድርጉ። እኛም ቤተሰብ ይሁኑ። የተለያዩ ፕሮግራሞችን ለእናንተ እናደርሳለን። አንጋፋው ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦናፊን ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናደርስላችሁ የድንቅ ሀገር ፕሮግራም እንደቀጠለ ነው። ውድ ተመልካቾቻችን ወደ መጨረሻው እየሄድን ነው። የሚቀጥለው አንዳንድ ጥያቄና እንደ ሌሎቹ ዙር አይደለም። በዚህ ዙር በቻሌንጅ ነው የሚዘጋው። አጓጊ የሆነ ቻሌንጅ አለን፣ በሱ እንዘጋለን። ውድ ተመልካቾች ወደዛ እንሄዳለን። ዳይ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁን የምንገኘው 4 ኪሎ ዋናው 4 ኪሎ ፕላዛ አካባቢ ላይ እንገኛለን። ዋው! በጣም የሚያምር አይነት እያየን ነው። ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ከክብርት ከንቲባችን አዳነች አቤቤ ጋር በመተባበር ባሳለፍነው ሳምንት ልዩ የሆነ ከእንጦጦ አንስተው እስከ 4 ኪሎ ድረስ ቆንጆ ፕሮጀክት አስመርቀውልናል። ውድ ተመልካቾቻችን መታችሁ ጎብኙት፣ ዘና በሉበት። አካባቢያችን ተውባለች። አዲስ አበባችን እንደ ስሟ አዲስ አበባ ሆናለች። ውድ ተመልካቾች ወደ ጥያቄው እሄዳለሁ። ለእናንተ በጋሞ ዞን ስንት ብሔረሰብ ይገኛል? ስማቸውን ጥቀሱ። 3 የስ ጋሞ ራሱ ዘይሴ ጋሞ ዘይሴ አንዱ
አንዱን በእናት ጋሞ ዘይሴና ዶርዜ አይደለም። አዎ ጋሞ ነው እሱ። ሶሪ ጋሞ ዘይሴ 50 ነጥብ ነው ጉዳዩ። አምሮዬ ውስጥ አለች አለ እኮ አሳዝነ ምን አለ በነገርኩት እያልክ ጋሞ ዘይሴና ጋሞ ዘይሴ ወደ አፌ ሊመጣ አልቻለም፣ ግን አለ። ጋሞ ዘይሴና 3 ናቸው። ሁለቱንም መልሷል። ከ50 ነጥብ 10 ነጥብ ብቻ ለአንዷ እንቀንስበታለን። 40 ነጥብ በአግባቡ ይገባል። ዋው 10 ነጥብ ግን ያስቀንሳል። ጋሞ ዘይሴና ግድቾ። በነገራችን ላይ ጋሞ ዞን ላይ የሌለ ብሔር ብሔረሰብ የለም። በነባርነት የሚኖሩ ካለን ግን ጋሞ ዘይሴ ግድቾ ይኖራሉ። ዋው እናመሰግናለን። እንቀጥላለን። ጥያቄ ወደ እናንተ። የጉራጌ የባህላዊ እርቅ አፈታት ስነ ስርዓት ምን ይባላል? ያስተላልፈናል። እንግዲህ እነሱ አውቀውታል። የጋሞን ድብሻ ብለዋል። እንዴት እናንተስ? ከኛ ፕሮግራም ላይ ነው ያዩት። ሱርማ እኮ የብሔረሰብ ስም ይለፋቸው ባለቤቶቹ። የጉራጌ ባህላዊ እርቅ አፈታት ስነ ስርዓት ምን ይባላል? በዚህ አጋጣሚ እንግዲህ ፈታ አድርገህ እስቲ ንገረን። አሪፍ ፈታ አድርገህ የሚለው በጣም ደስ ይላል። በዋናነት የጆካ አለ፣ ግን 4 በጉራጌ የጆካ ቂጫም አለ። በዋናነት የጆካ ቂጫ ነው። ከዚህ በተጨማሪ ደግሞ የጉራጌ አካባቢዎች የምስራቅ አካባቢና በተለምዶ ምዕራብ፣ አሁን ደግሞ በመንግስት ምስራቅና ምዕራብ ጉራጌ ይባላል። የስናኖ ሴራ፣ የፈራዘ አገዘኘ ሴራ፣ እንደዚሁ ቅድም አለ። በዋናነት የጆካ ሴራ ይባላል። እናመሰግናለን። የጆካ ቂጫ ብለን ደግሞ በእናንተ ፕሮግራም ላይ እኛ አስተላልፈነዋል። ባህላዊ እርቁን በደንብ ቀርጸን ገብተን አባቶች ጋር ገጠር ድረስ ወርደን ዝናብ ሳንል ጭጋግ ሳንል በዚሁ አጋጣሚ የፕሮዳክሽናችን ክሩዋችንን ላመሰግናችሁ ወዳለሁ። ሁሉም ገብተው ነው፣ ለእነሱ ሞራል ስጡልኝ። ገብተው እዛ ድረስ ሰርተው ዝናብ በተለያየ ጊዜ ዝናብ ሲመጣ እንደውም ስንሄድ ዝናብ ሲመጣ እሱን ሲችሉ ስንሄድ ደመና ነው ሲባል አይሁንም ለቀረጻው አይመችም ሲባል እነሱ ግን ችለውታል። የድንቅ ሀገር ክሩ ሁሉንም ማመስገን እንፈልጋለን። ሞራል ስጡልኝ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ከዚህ በፊት ከ55 ከ60 በላይ ቦታዎችን ሄደን አስተዋውቀናል። አሁንስ የት እንምጣ? የትኛውን ባህል እናስተዋውቅ? የትኛውን ታሪክ እናስተዋውቅ? ምክንያቱም ድንቅ ሀገሮች አይለን እናንተ ጥሩን ቦታ እንመርጥም። ጭቃ፣ ቁልቁለት፣ ዳገት አንልም። የትኛውንም አቀበት የትኛውንም ቁልቁለት ብለን አንቀርም። ከጠራችሁን እንመጣለን። ብቻ አካባቢያችሁ ላይ ባህላችሁን፣ ታሪካችሁን ኑ አስተዋውቁልን ብላችሁ ጋብዙን። እኛም ስንመጣ በአግባቡ ባህላችንን የእናንተ ብለን ምን ተወው የለም። ባህላችሁ ባህላችን ስለሆነ መተን በአግባቡ እናስተዋውቃለን። ቋንቋዎቻችን ላይ እንሰራለን። ባህል እሴቶቻችን ላይ እንሰራለን። ታሪኮቻችን ላይ በምንችለው አቅም እንሰራለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾቻችን አሁን ደግሞ የምንሄደው ወደ ቻሌንጅ ነው። በተለመደው ሳይሆን ባልተለመደው መልኩ በዚህ ሳምንት የምንዘጋው በቻሌንጅ ነው። ቻሌንጁን አብረን እንግዲህ በጣም አጓጊ አዝናኝ የሆኑ ቻሌንጆችን ይዘን እየመጣን ነው። ወደ ቻሌንጅ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የመጨረሻው ቻሌንጅ ላይ ደርሰናል። ውድ ተመልካቾቻችን ቻሌንጁ የሚሆነው ተወዳዳሪዎች ሰማችሁኝ፣ ይህን ስባችሁ እዚህ ስታደርሱት ነው። ውሃ ከራሰ ከተደፋ ጨዋታው ያልቃል። ውሃ ከራሰም ቢሆን ቀስ እያላችሁ ትመልሱታላችሁ። ዋርሶ ከተቆረጠ ማለት ነው።
ተመልሱትና ይቀጥላል። ከተደፋ ግን ውሃው ያልቃል ጨዋታው። ለመጀመር 1 2 3 ፍጥነት አይደለም ብልሃት ነው የሚያስፈልገው። ቀስ የሚል ስሜት ቀስ ይላል እንግዲህ ብልሃት ይልሃል። ሴት ልጅ ብልሃቷ ነው ይለኛል አባቴ። ይልሃል ምን ማለት ነው? ዋው 50 ነጥብ በአግባቡ ለሎላሾች ይዛ ነው የሄደችው። በቃ በአግባቡ አንቺም ጥረትሽ የሚበረታታ ነው። ግን ምን ያደርጋል ሎላሾች አሸንፏል። ወደ ወንዶቹ እንሄዳለን። በሴቶች እንግዲህ ውድ ተመልካቾቻችን ሎላሾች አሸናፊ ሆነዋል። በወንዶች ግን አላየንም። ገና አብረን እንዳኛለን። እንቀጥላለን። ለመጀመር 1 2 3 ይልሃል አለ ይልሃል አንደኛ በለው። በወንዶች ሶሬሳዎች 50 ነጥብ። ያው ሎላሾች በሴት ሶሬሳዎች በወንድ ተናንቀውታል። በነገራችን ላይ ቻሌንጁን ከእናንተ ጋር ነው ቻሌንጅ መጫወት። አንዴ ለራሳችሁ ሞራል እስቲ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አብረን የምንቀጥል ይሆናል። ውጤት ለመስማት ተመልሰን እንገናኛለን። እስከዛው ሰብስክራይብ አድርጉ፣ ቤተሰቡ ሁኑ። እኛ ኢትዮጵያ ውስጥ ያለው የትም ቦታ የምንደርስ ድንቅ ሀገሮች ነን። በቅርብ ደግሞ አፍሪካ ውስጥ መንቀሳቀስ እንጀምራለን። አፍሪካ ውስጥ የተለያዩ ቦታዎች እንሄዳለን። የትም እንሄዳለን ብለን የለም። በአንድ ጊዜ ኬንያ ገብተናል። ሌሎች አካባቢዎች ገብተን ባህላቸውን ይዘን እንመጣለን። እንቀጥላለን። ወደ መጨረሻው ሰብስክራይብ እያደረጋችሁ ጠብቁኝ። ስመለስ ነጥብ ይዘን እንመጣለን። ማን ይሆን የሚያልፈው? ሞራል ለራሳችሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን የምናስተዋውቅበት ሶሬሳዎችና ሎላሾች ላለፉት 2 ሳምንታት የተለየ ትንቅንቅ አድርገው ነበረ። በጣም ለፍተዋል። አካባቢያቸውን ለማስተዋወቅ የበኩላቸውን ጥረዋል። ውድ ተመልካቾቻችን የዛሬው አሸናፊ ሰብስክራይብ አድርጋችኋል? የዛሬው አሸናፊ ምርትና አገልግሎቱን ለማስተዋወቅ አካባቢያችሁን ለማስተዋወቅ የመጀመሪያ ምርጫችሁ እኛን አድርጉን። የትም እንመጣለን። በዚህ ስልክ ቁጥር ብቻ ደውሉልን። ከች ከተፍ ብለን ባህላችሁን እንደ ባህላችን የኛው ባህል ነውና ስለ ባህላችን መስራት እንፈልጋለን። ምክንያቱም ድንቅ ሀገሮች ነን። ያለፉት ፕሮግራሞቻችን ስለ ጥንካሬዎቻችን ምስክሮች ናቸው። ገብተን ስለሰራንባቸው ቦታዎች ጭምር። የዛሬው አሸናፊ ሎላሾች ናቸው። እናመሰግናለን ሎላሾች፣ እናመሰግናለን። ስፖርታዊ ጨዋነት ነው። ተቃቀፉ። በድጋሚ እንደሚመጡ እንደለፉ ልፋታቸውን ስላየን እንግዲህ እነዚህ ወጣቶችን በድጋሚ የሆነ ጊዜ እንደምንጋብዛቸው ተስፋ አደርጋለሁ። ይመጣሉ ብለን በድንቅ ሀገር ተስፋ እናደርጋለን። አቅማቸው በጣም ይናገራል። ጎበዞች ናቸው። ውጤታቸው የተራራቀውላ አይደለም። 455 ነጥብ አምጥተው ነው የተሸነፉት። አሸናፊዎቹ ሎላሾች ደግሞ 562.5 በማምጣት የዛሬውን ውድድር አሸንፈው ወደ ካምፕ ጉዟቸውን ቆርጠዋል። እናመሰግናለን። አካባቢያችንን እያስተዋወቅን ማህበረሰባችንን እያስተዋወቅን ዳጎስ ያለ ሽልማት እየሸለምን ስለ ሀገራችን አብረን የምናውቅበት ልዩ ፕሮግራም ድንቅ ሀገር። ስለመጣችሁ ስለተወዳደራችሁ እናመሰግናለን። በቀጣይ በድጋሚ እንደምንገናኝ ተስፋ አደርጋለሁ። እናንተ ወደ ቀጣይ ዙር ስላለፋችሁ እንኳን ደስ አላችሁ። ውድ ተመልካቾቻችን በቀጣይ የመጀመሪያ ዙር አሸናፊዎችን ወደ ሰሚ ፋይናልና ፋይናል የምንገባበት ጊዜ በቅርብ ነው።
ተወዳዳሪዎች በያላችሁበት ሆናችሁ ተዘጋጁ። በቅርቡ እንሸልማለን። እናመሰግናለን። የዛሬውን ፕሮግራም እንዲህ በልዩ ሁኔታ ያቀረብኩላችሁ እኔ ናፖሊዮን ታዬ ከነመላው ክሩ ነው። አመሰግናለሁ። መልካም ሳምንት። በሚቀጥለው ሳምንት በሌላ አካባቢ በሌላ ፕሮግራም እስክንገናኝ ድረስ መልካም ሳምንት እያልኩኝ ፈጣሪ ኢትዮጵያና ሕዝቦቿን ይባርክላለሁ። አመሰግናለሁ።